ሰላም ጤና ይስጥልኝ ውድ የሻሎም አካዳሚ ቤተሰቦች እንደምን ቆያችሁ? ሰላማችሁ በያላችሁበት ብዝት ይበልልኝ። መምህር ብሩክ ነኝ። እንኳን ወደ ሻሎም አካዳሚ ዩቲዩብ ቻናል በሰላም መጣችሁ። በዚህ ቻናል የተለያዩ መሰረታዊ የሆኑ የእንግሊዘኛና የአማርኛ ትምህርቶች በየጊዜው ስለሚለቀቁ ይህንን ቻናል መከታተሎን እንዳይዘነጉ። ውድ ቤተሰቦቼ ዛሬ ደግሞ ይዤላችሁ የመጣሁት እጅግ በጣም ለመጻፍ ለማንበብ መሰረታዊ የሆኑ አረፍተ ነገሮችን በጣም የምትጠቀሙበትን አረፍተ ነገሮችን ይዤላችሁ መጥቻለሁ ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን አረፍተ ነገሮችን መሰረት በማድረግ የተለያዩ አረፍተ ነገሮችን ከራሳችሁ በመመስረት እንዲሁም የተመሰረቱትን አረፍተ ነገሮችን በቀላሉ እንዴት ማንበብ እንደምትችሉ እጅግ በጣም በስፋት የማሳያችሁ ስለሆነ እስከ መጨረሻው ይህንን ቪዲዮ እንድትከታተሉ በትህትና ጠይቃለሁኝ ማለት ነው። ውድ ቤተሰቦቼ እጅግ በጣም ብዙ ለማንበብና ለመጻፍ የሚቸገሩ ተማሪዎች ስላሉ እነኚህን አረፍተ ነገሮች ከኔ ጋር እየተለማመዳችሁ ቀስ በቀስ እየጻፋችሁ ደግሞም እያነበባችሁ ከሄዳችሁ ማንበብና መጻፍ ይቀልላችኋል ማለት ነው። ውድ ቤተሰቦቼ ስለዚህ በጣም ቆንጆ ትምህርት በጣም አስተማሪና ብዙ ቁም ነገር የያዘ ቪዲዮ ስለሆነ እስከ መጨረሻው እንድትከታተሉ ይሁን። ነገር ግን ወደ ዛሬው ቪዲዮ ከመግባቴ በፊት ለዚህ ቻናል ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና ለዚህ ቻናል ደግሞ አዲስ የሆናችሁት ሰብስክራይብ የምትለዋን የደወል ምልክቷን በመንካት ወይም በመጫን ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ ስለዚህ እናንተም ይህንን ቻናል በመከታተል የማንበብ የመጻፍ ክህሎታችሁን እንድታሳድጉና ራሳችሁን እንድታሻሽሉ በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርስ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ይሁን። እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ ድጋፋችሁን እንድታሳዩና ሌላ አሪፍ ቪዲዮ እንድንሰራ እንድታበረታቱን ይሁን። ከዚህ በተጨማሪ ደግሞ እጅግ በጣም አስደሳች ዜና ይዤላችሁ መጥቻለሁ። በኦንላይን ወይም በውስጥ መስመር መሰረታዊ የሆኑትን የእንግሊዘኛ፣ የአማርኛ፣ የሮመኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ሁኔታ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም ምርጥ እድል ስለሆነ እየመጣችሁ ከኛ ጋር ካሉት ተማሪዎች ጋር ስትፈልጉ በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑንና በጣም በአጭር ጊዜ ውስጥ በማንበብና በመጻፍ ብቁ ሆናችሁ ራሳችሁን እንደምታገኙ ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። ስለዚህ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ክላሳችሁን መጀመር የምትችሉ መሆኑን ላረጋግጥላችሁ ፈልጋለሁኝ ውድ ቤተሰቦቼ። እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ በወራት ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው ውድ ቤተሰቦቼ። ስለዚህ ይህንን ቆንጆ እድል በጊዜ እየመጣችሁ እንድትጠቀሙ ይሁን። አሁን ቀጥታ ወደ ዛሬው ቪዲዮአችን እንገባለን። እናንተ ደግሞ ቪዲዮን ላይክ፣ ኮሜንት በማድረግ ጀምሩ። ቅድም እንደነገርኳችሁ ዛሬ የተለያዩ አረፍተ ነገሮችን እንዴት መመስረት እንችላለን፣ እንዴትስ ደግሞ የተመሰረቱትን ማንበብ እንችላለን የሚለውን ሐሳብ በስፋት የምናየው ይሆናል። እዚህ ጋር የተዘረዘሩት አረፍተ ነገሮች ወይም አባባሎች በየጊዜው የምንጠቀማቸው መሆኑ ለየት ያደርጋቸዋል ማለት ነው። ውድ ቤተሰቦቼ እስኪ የመጀመሪያውን አብረን እናንብብ።
ሶስት ፊደል ነው። በጣም በቀላሉ እናነባለን። ማንበብ የቻላችሁት ቪዲዮን አቁማችሁ ካነበባችሁ በኋላ እኔ ሳነብ ቼክ ማድረግ ትችላላችሁ፣ ትክክል እንዳነበባችሁና እንዳላነበባችሁ። ማንበብ ያልቻላችሁት ደግሞ ከኔ ጋር እኩል ፊደሎችን እየቆጠርን አብረን እናነባለን። ይሄኛው ምን ይላል? የሰው ይላል። የሰው ይላል። በጣም አሪፍ። ህመም ይላል። ህመም። ከተሰማህ ይላል። ከተሰማህ። በህይወት አለህ ማለት ነው ይላል። እስኪ አንድ ላይ አያይዘን እናነባለን። የሰው ህመም ከተሰማህ በህይወት አለህ ማለት ነው። ይህ ማለት ምን ማለት ነው? ወይም ምን ማለት ፈልጎ ነው ካላችሁ ባጭሩ ላስረዳችሁ። ለምሳሌ የሰው ህመም ከተሰማህ በህይወት አለህ ማለት ነው። ይህ ማለት የአንዱ ደስታ ሲያስደስታችሁ፣ የአንዱ ጭንቀት ደግሞ እናንተንም ሲያስጨንቃችሁ ያኔ በህይወት አላችሁ ማለት ነው። አንዳንድ ጊዜ አንዳንድ ሰው ለሰው በጭራሽ አያስብም። የራሱ ጥቅምንና የራሱን ፍላጎት ብቻ ነው የሚያስቀድመው። ይህ ሰው በህይወት አለ ማለት አይደለም። በህይወት ቢኖርም ግን በውስጡ ወይም በልቡ ሌላ ነገር ስለሚያስብ እንደ ሞተ አይነት ሰው ነው የሚቆጠረው ማለት ነው። በዚህ አባባል ኮንቴክስት ማለት ነው። ስለዚህ የሰው ህመም ሊሰማችሁ ይገባል። የሰው ጭንቀት ደግሞ በተወሰነ መልክ እናንተንም ሊያስጨንቃችሁ ይገባል ማለት ነው። ለሰው ማሰብ አለባችሁ። አንድ ሰው በጣም እየተቸገረ እያያችሁ ማለፍ እንደሌለባችሁና ያንን ሰው በተቻለ መጠን በአቅማችሁ መጠን መርዳት እንዳለባችሁ የሚያሳይ አረፍተ ነገር ነው። የሰው ህመም ከተሰማ በህይወት አለህ ማለት ነው ይላል ማለት ነው። ቤተሰቦቼ አንደኛው እንደዚህ እያደረጋችሁ ማንበብ ትችላላችሁ ማለት ነው። ወደ ሁለተኛው እናመራለን። ለማንበብ እጅግ በጣም ወሳኙ ነገር የፊደሎችን ድምፅ በአግባቡና በትክክል መጥራታችሁን እርግጠኞች መሆን አለባችሁ ማለት ነው። ቤተሰቦቼ ይሄኛው ምን ይላል? ከጦርነት ይላል። አያችሁ? ከጦርነት ምንም ያረኩት ነገር የለም። የፊደሎችን ድምፅ በትክክል ቆጠርኩ እንጂ ማለት ነው። ቤተሰቦቼ በጣም አሪፍ። ከጦርነት የተመለሰ ሰው ሁለት ፊደል ነች። ሰና ው ሰው ለተራ ይላል። ነገር ሶስት ፊደል ነች። ነገር ይላል። ይሄኛው ደግሞ አብረን እናነባለን። ትንሽ ረዘም ይላል። አይደነግጥም። አይደነግጥም ይላል። እስኪ አንድ ላይ አብረን እናንብብ። ከጦርነት የተመለሰ ሰው ለተራ ነገር አይደነግጥም ይላል። ይህ ማለት ምን ማለት ነው ካላችሁ ምናልባት ቀጥታ ጦርነት ላይሆን ይችላል። ብዙ ነገር ያሳለፈ ሰው ለትንሽ ነገር ወይም ለትንሽ ችግር እጅ አይሰጥም የሚለውን ሐሳብ በደንብ የሚያጠናክር ነው ማለት ነው። ቤተሰቦቼ ምን ይላል? ከጦርነት የተመለሰ ሰው ለተራ ነገር አይደነግጥም። ያ ማለት ብዙ ነገር ያሳለፈ ሰው ለቀላል ነገር እጅ አይሰጥም። ምክንያቱም ያሳለፈው ብዙ ባክግራውንድ መልካም ሆነ መጥፎ ባክግራውንድ ስላለው ሁሉንም ነገር ስላለፈ ከባዱን ነገር ያሳለፈ ሰው ለቀላሉ ነገር እጅ አይሰጥም ወይም አይወድቅም የሚለውን ሐሳብ የሚያጠናክር አረፍተ ነገር ወይም አባባል ነው ማለት ነው። ቤተሰቦቼ በጣም አሪፍ። ወደ ሶስተኛው እናመራለን። ምን ይላል? ጥላቻ ሶስት ፊደል ነች። ጥላቻ ካለበት ይላል። ካለበት ጓደኝነት ክብር
ያለው ያለው ይላል። ብቸኝነት ብቸኝነት ይሻላል ይሻላል ይላል። እስኪ አንድ ላይ አብረን እናንብብ። ጥላቻ ካለበት ጓደኝነት ክብር ያለው ብቸኝነት ይሻላል ይላል። በጣም አሪፍ። ምን ማለት ፈልጎ ነው ካላችሁ ሐሳቡን ሳሳጥርላችሁ አንዳንድ ጊዜ ጥላቻ ወይም ክብር ከሌለበት ጓደኝነት ክብር ያለው ብቸኝነት ይሻላል ማለት ነው። አንዳንድ ሰው እናንተን ለምሳሌ በሰው ፊት ሊያንቋሽሻችሁ ይችላል። ለእናንተ ዝቅ ያለ ቫልዩ ሊኖረው ይችላል። ስለዚህ ከዛ ሰው ወይም ጥላቻ ካለበት ጓደኝነት ክብር ያለው ብቸኝነት ይሻላል የሚለው በዚህ ሐሳብ አንጻር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ አባባል ነው። ጥላቻ ካለበት ጓደኝነት ክብር ያለው ብቸኝነት ይሻላል ይላል። በጣም አሪፍ። ወደ አራተኛው እናመራለን። አራተኛው ደግሞ ምን ይላል? በሁሉም ሁኔታ ውስጥ ይላል። ውስጥ ራስህን ማረጋጋት ተማር ይላል። እስኪ አንድ ላይ አብረን እናንብብ። በሁሉም ሁኔታ ውስጥ ራስህን ማረጋጋት ተማር። ይህ ማለት ምን ማለት ነው ካላችሁ አንዳንድ ጊዜ በችኮላ መወሰን እንደሌለባችሁና በጣም በተደሰታችሁበትም ጊዜ ወይም በጣም ባዘናችሁበትም ጊዜ መወሰን እንደሌለባችሁና በመረጋጋት ነገሮችን እንድታጠኑና እንድታደርጉ የሚያበረታታ አረፍተ ነገር ነው። በሁሉም ሁኔታ ውስጥ ራስን ማረጋጋት ተማር ይላል። ስለዚህ እኛ ራሳችንን ማረጋጋት መቻል አለብን። ቶሎ ስሜታዊ መሆን እንደሌለብን የሚያሳየን የምንማርበት አረፍተ ነገር ነው ማለት ነው። ውድ ቤተሰቦቼ በጣም አሪፍ። ወደ ቀጣዩ እናመራለን። ወደ አምስተኛው ማለቴ ነው። ትንሽ ረዘም ይላል። ምን ይላል? የምትኖረው ይላል። የምትኖረው ሰዎች እንዲወዱ ይላል። እንዲወዱ ከሆነ የጠሉክ ይላል። የጠሉክ ቀን ይላል። በህይወትህ ላይ ሁለት ፊደል ላይ ተስፋ መቁረጥ ትጀምራለክ ይላል። እስኪ አንድ ላይ አብረን እናንብብ። የምትኖረው ሰዎች እንዲወዱ ከሆነ የጠሉክ ቀን ህይወት ላይ ተስፋ መቁረጥ ትጀምራለክ ይላል። በጣም ረዘም ያለ ነው። እነኚህን አረፍተ ነገሮችን ማንበብ እናንተን ለተለያዩ ጽሁፎች ብቁ እንድትሆኑ ያደርጋችኋል ማለት ነው። ውድ ቤተሰቦቼ የምትኖረው ሰዎች እንዲወዱ ከሆነ የጠሉክ ቀን በህይወት ላይ ተስፋ መቁረጥ ትጀምራለህ ይላል። ይህ ማለት ምን ማለት ነው ካላችሁ ሁልጊዜም ቢሆን በሰው ላይ ወይም በሰው ፍቅር ላይ ሙሉ በሙሉ ጥገኛ መሆን የለባችሁም። ያ የወደዳችሁ ሰው አንድ ቀን እንደማይወድ ሲያሳውቅ ያኔ ህይወታችሁ ያበቃል ማለት ነው። ውድ ቤተሰቦቼ ስለዚህ በማይተው በእግዚአብሔር ፍቅር መደገፍና መታመን እንዳለብን ማወቅ አለብን ማለት ነው። ውድ ቤተሰቦቼ ለዛ ነው የምትኖረው ሰዎች እንዲወዱ ከሆነ የጠሉክ ቀን በህይወት ላይ ተስፋ መቁረጥ ትጀምራለህ ይላል። ስለዚህ የምንኖረው ሰዎች እንዲወዱን ሳይሆን የምንኖርበትን ዓላማ ለመፈጸም በአግባቡ ለመተግበር ነው እንጂ በሰዎች ለመወደድ ብቻ መኖር የለብንም ማለት ነው። ያንን ካረግን አንድ ቀን የጠሉን ቀን
ህይወታችን እንደሚያበቃልን የሚነግረን እጅግ በጣም ምርጥ የሆነ አረፍተ ነገር ነው ያየነው ማለት ነው። ውድ ቤተሰቦቼ እዚህ ጋር የተዘረዘሩት ብዙ አረፍተ ነገሮችን በጣም በሚገርም ሁኔታ ቀስ ብለን አይተናል ማለት ነው። ሳጠቃልልላችሁ ዛሬ ያየነው ምንድነው ካላችሁ እንዴት የተለያዩ አረፍተ ነገሮችን ወይም ሐሳቦችን በራሳችን መጻፍ ወይም መመስረት እንችላለን የሚለውን ሐሳብና እንዲሁም ደግሞ እንዴት የተለያዩ አረፍተ ነገሮችን ወይም የተጻፉትን አረፍተ ነገሮችን በቀላሉ ማንበብ እንችላለን የሚለውን ሐሳብ አይተናል ማለት ነው። ውድ ቤተሰቦቼ እናንተ ደግሞ እነኚህን አረፍተ ነገሮችን ደጋግማችሁ በማየት ደጋግማችሁ በማንበብ የማንበብና የመጻፍን ክህሎታችሁን ማሳደግ የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ የዛሬው ትምህርታችን ይህንን ይመስላል። ቪዲዮ ከተመቻችሁ ቤተሰብ የሆናችሁት ላይክ፣ ኮሜንት፣ ሼር በማድረግና አዲስ የሆናችሁት ደግሞ ሰብስክራይብ የምትለዋን የደወል ምልክቷን በመንካት ቤተሰብ እንድትሆኑ ይሁን። ምክንያቱም ይህንን ቻናል በመከታተል ብቻ እጅግ በጣም ብዙ ተማሪዎች ማንበብና መጻፍ ስለቻሉ እየቻሉ ያሉትም ስላሉ እናንተም ለመጀመሪያ ጊዜ ይህንን ቻናል የምትመለከቱት ሰብስክራይብ በማድረግ በየጊዜው የሚለቀቀው ቪዲዮ በቀጥታ ወደ እናንተ እንዲደርሳችሁ ማድረግ ትችላላችሁ ማለት ነው። ቤተሰቦቼ እኛንም ደግሞ ላይክ፣ ኮሜንት፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱንና ሌላ አሪፍ ቪዲዮ ይዘን እንድንመጣ እንድትደግፉን ይሁን። ከዚህ በተጨማሪ ደግሞ በኦንላይን ወይም በውስጥ መስመር መሰረታዊ የሆነውን የእንግሊዘኛ፣ የአማርኛ፣ የኦሮምኛና የሂሳብ ትምህርቶችን የተለያዩ አፕሊኬሽኖችን በመጠቀም በቴሌግራም፣ በዋትስአፕ፣ በኢሞ፣ በዙም፣ በሚትስ እና በመሳሰሉት አፕሊኬሽኖች በቀጥታ ወይም በውስጥ መስመር ትምህርት እየሰጠን እንገኛለን። ውድ ቤተሰቦቼ ታዲያ እናንተ ደግሞ በተለያየ አጋጣሚና በተለያየ ሁኔታ ትምህርታችሁን በአግባቡ መከታተል ያልቻላችሁት በሙሉ ይህ ለእናንተ የተዘጋጀ እጅግ በጣም አስደናቂ እድል ስለሆነ እየመጣችሁ እየተመዘገባችሁ ከኛ ጋር ብዙ ተማሪዎች ስላሉ ስትፈልጉ ከነርሱ ጋር በጋራ ወይም በግሩፕ ካልሆነ ደግሞ ለብቻችሁ በግል መማር የምትችሉ መሆኑን እናሳውቃለን ማለት ነው። ውድ ቤተሰቦቼ ስለዚህ ይህንን እድል ለመጠቀም የምትፈልጉት በሙሉ ከስር በምትመለከቱት ስልክ በመደወል አሊያም በቴሌግራም፣ በዋትስአፕ፣ በኢሞ ሃይ በማለት ወይም በማናገር ቀጥታ እኛን ማግኘት የምትችሉ መሆኑንና ትምህርታችሁን መከታተል የምትችሉ መሆኑን ላሳውቃችሁ ፈልጋለሁኝ። ውድ ቤተሰቦቼ እኛን ደግሞ ለየት የሚያደርገን በጣም በአጭር ጊዜ ውስጥ እናንተን ካለማንበብ ወደ ማንበብ፣ ካለመጻፍ ወደ መጻፍ፣ ካለማወቅ ወደ ማወቅ ማምጣታችን ነው ማለት ነው። ውድ ቤተሰቦቼ ይህንን እድል እንድትጠቀሙ ይሁን። እስከ መጨረሻው ስለተከታተላችሁ ከልብ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። መምህር ብሩክ ነበርኩኝ። አመሰግናለሁ።